የቴዲ አፍሮን ማንነት በሚመለከት አፈንዲ ሙተቂ ብታምኑም ባታምኑም በሚለው የፌስቡክ ልጥፉ ለብዙ ዓመታት ባደረገው ጥናት ቴዲ አፍሮ ኦሮሞ መሆኑን ማረጋገጡን ገልጿል። እንደ አፈንዲ ገለጻ ቴዲ በአባቱ በኩል የሶዶ በቾ ዳጭ ቱለማ ኦሮሞ ልጅ ነው። በእናቱ በኩል ደግሞ የአፍሬ ቱሜ መጫ ኦሮሞ ልጅ ነው። በሌላ በኩል ግን የቴዲ አፍሮ አባት የካሳሁን ገርማሞ የትምህርት ቤት ጓደኛ የነበሩት ጋሻ አህመድ መሐመድ በቃለ መጠይቅ ወቅት ገርማሞ ማለት በሶዶ ጉራጌኛ ግራገር መሆኑን አባቱ እንደነገራቸው በመጥቀስ ድምፃዊውን የጉራጌ ልጅ ያደርጉታል። ቴዲ አፍሮም ለኦሮሞዎች በተለየ ሲቆረቆር እናገኘዋለን። ለምሳሌ በ2009 ዓ.ም ለአድማጭ አበቃው አናኛቱ የተሰኘው ሙዚቃ በኢሬቻ በዓል ዕለት ለተሰዉ የኦሮሞ ልጆች መታሰቢያ እንደተዜመ ይታመናል። በዘፈኑ ውስጥ ያሉት ልቤን ግራ ገባው፣ ሳላያት አልተኛም በጭራሽ የሚሉት ስንኞች በወቅቱ በነበረው ግጭት ምክንያት ወደ ቤታቸው ያልተመለሱ ወጣቶችን ናፍቆት የሚወክሉ ተደርገው ይወሰዳሉ። የዘፈኑ መነሻ ታሪክም አልበሙን ሲያቀናብርለት የነበረው የአቤል ጳውሎስ ፍቅረኛ በሆረ አርሰዴው አደጋ ምክንያት በቶሎ ቤቱ አለመግባቷ እንደሆነ ይነገራል። ይህ ሙዚቃ በወቅቱ በጎንደር አማራ ወጣቶች በኩል ይሰማ ከነበረው የሚፈሰው የኦሮሞ ደም ደሜ ነው የሚለው መፈክር ጋር ተዳምሮ የህዝብን አጋርነት ያንጸባረቀ ነበር። ቴዲ አፍሮ በሙያው ከፍተኛ ደረጃ ላይ የደረሰና ስሙን በማንኛውም የስልጣን ለውጥና ፖለቲካዊ ሁኔታ ውስጥ ሳይገባ ክብሩን ጠብቆ የገነባ አርቲስት ነው። ለሀገር ያለው ፍቅር በዋዛ የሚታይ አይደለም። እንደ አንዳንዶቹ ጥቅማ ጥቅም ፍለጋ የማይሮጥ ወይም ከሀገር የማይሰደድ ይልቁንም ለሚሰነዘሩበት ትችቶች በዝምታ በስራው ምላሽ የሚሰጥ ታላቅ ሰው ነው። የቴዲ አፍሮ ሙዚቃዎች ተራ መዝናኛዎች ሳይሆኑ የህዝቡን ስቃይ የሚገልጹና ኢትዮጵያውያን በሰብአዊነት ጥላ ስር እንዲሰባሰቡ የሚያነሳሱ ናቸው። ቴዲ ካለፉት ሁለት የመንግስታት አስተዳደሮች ጋር የነበረው ግንኙነትም በውጣ ውረድ የተሞላ ነው። በኢህአዴግ ዘመን በ1997 ዓ.ም በወጣው ያስተሰርያል አልበም በተለይም በ17 መርፌ በሚለው ስንኝ መንግስትን በመንቀፉ ከጠቅላይ ሚኒስትር መለስ ዜናዊ ጋር ፍጥጫ ውስጥ ገብቶ ነበር። በ1999 ዓ.ም ሰው በመኪና ገጭቶ በመግደል ተከሶም 6 ዓመት ቢፈረድበትም ክሱ የፖለቲካ በቀል እንደሆነ ይነገራል። ከአንድ ዓመት ከጥቂት ወራት እስር በኋላ በይቅርታ ቢፈታም ለረጅም ጊዜ ኮንሰርትና የጉዞ እገዳ ተጥሎበት ቆይቷል። ወደ ብልጽግና ዘመን ስንመጣ ዶክተር አብይ አህመድ ወደ ስልጣን ሲመጡ ቴዲ በደብዳቤ ድጋፉን ገልጾ ነበር። ሆኖም የለውጡ ሂደት ሲቀጥል አርማሽ ቀናበልና ናአት በሚሉ ስራዎቹ ስለ ሀገሪቱ መከራና ስለ አገዛዙ ስልት መንግስትን መተቸት ጀምሯል። በተለይ ናአት በተሰኘው ስራው ጎጠኝነትን፣ ዘውግ ያወረው ድንበር በማለት ይተቻል። ሰው መሆን ከብሔር በላይ ነው የሚል ጽኑ አቋም ያለው ቴዲ አዳም ሰው ነበረ እንጂ ዘር አልነበረም የሚል መልእክት ያስተላልፋል። በሙዚቃ ውስጥ የሚሰሙት የመቋቋም ከበሮዎች ጭቆናን የመቃወምና ለፍትህ የመቆም ምልክቶች ናቸው። በአጠቃላይ ቴዲ አፍሮ እንደ ዳህላክ ኡኡታይና ኢትዮጵያ ባሉ አልበሞቹ ማህበራዊና ፖለቲካዊ ጉዳዮችን በመተቸትና ሰላምን በመስበክ የህዝብ መተንፈሻ ሆኖ ቀጥሏል። እዚህ ላይ አንድ ምሽት ከቴዲ አፍሮ ጋር የሚለውን የበልጅጋሊ ማስታወሻ አድምጠነው እንሰነባበት። የቴዲ አፍሮ ዝግጅት በፍራንክፈርት ሲደረግ በቦታው ተገኝቼ ነበር። ብዙ ጊዜ ዘፋኝ ሲመጣ አልገኝም። ዘንድሮ ግን ወያኔ በሱ ላይ ያደረገውን ተንኮል መቃወም የሚቻለው በዝግጅቱ በመገኘት በመሆኑ ሰብሰብ ብለን ተገኝተን ነበር። ሰልፉ ሳይጠነክር ቀደም ብለን ለመግባት በጊዜ ነበር የደረስነው። ሰዓቱን ጠብቀን ከፍለን ገባንና ጥግ ላይ ወንበር ፈልገን መጠበቅ ጀመርን። እሱ ወደ መድረክ እስከሚወጣ በልዩ ልዩ ዘፈን እየተዝናናን ቆየን። ወጣት ይጎርፋል፣ አለባበስ ይታያል። ዓመት በዓሉን ዓመት በዓል አስመስለውታል። የአዲስ ዓመት ዋዜማ ለቀጣዩ የፈረንጆች ዓመት ዝግጅቱ ተጠናቋል። አዳራሹ እኩለ ሌሊት ላይ እየሞላ መጣ። የሚጠበቀው ቴዲ አፍሮ ወደ መድረክ ሲወጣ ወጣቶቹ ይጮሃሉ፣ እወዳችኋለሁ። ሌላ ጩኸት፣ አዳራሹ ድብልቅልቅ አለ። ደስታና ጩኸት ይፈራረቁ ጀመር። ለአንድ ጊዜ እንኳን ቢሆን ይህንን አይነት አቀባበል የኢትዮጵያ ገዢዎች መቼ ይሆን የሚያገኙት ብዬ አሰብኩ። በ2015 ይህንን ብመኝ የተጋነነ ይሆናል። በተከታታይ 4 ዘፈን ተዘፈነ። ልዩ ልዩ አይነት ጭፈራ ታየ። ውስጥ ሙዚቃ፣ ደጅ ርችት፣ መድረኩ ላይ ጭፈራ ቀለጠ። 2015 በደስታ ተጀመረ። ለዛሬም ቢሆን ችግራችንን ሁሉ ልንረሳ የተስማማን ይመስላል። ተስፋችንን አንግበን ለፍቅር የተነሳን ሆነን። ፍቅር ያሸንፋል ቴዲ፣ እኛም ያሸንፋል። አጠገቤ የነበረው ጓደኛዬ ግን ዘመን መቀየሩን ረስቶት ያሸንፋል እያለ ግራ እጁን ቡጢ ጨብጦ መፈክር ያሰማል። ሌላው አውረድ እጅህን እዚህ ቡጢ አያስፈልግም ይለዋል። የፍቅር ጠላቶችን አደቅበታለሁ ሲል ተሳሳቅን። ወጣቱ መድረኩ አካባቢ፣ እኛ ጥግ ጥጉን ይዘን እስክስታውን ወረድ ነው። በቴዲ ዘፈን ምንጃርኛም ይሞከራል። ያልተሞከረ አልነበረም። ፍራንክፈርት ቀለጠች። ቤት የቀረም ሰው ያለ አይመስልም። አዳራሹ ምንም ትልቅ ቢሆን ተጨናንቋል። አዲስ ዘመን በአዲስ ተስፋ ተጀመረ። እንደ ድንገት አንድ ወጣት ከጭፈራው ብዛት ደክሞት አጠገቤ ተቀመጠ። ደከመህ ብዬ ጠየቅኩት።
ጭንቅላቱን በማወዛወዝ አዎን አለኝ። ትንሽ ትንፋሽ እስኪያገኝ ጠበቅኩና ቴዲን ትወደዋለህ? መልሱን በአማርኛ ስጠብቅ በትግርኛ ቀጠለ። በንግግር ልንግባባ አልቻልንም። አማርኛ አይችልም። ቴዲ አዲስ ዘፈን ሲጀምር ወጣቱ አብሮት ይዘፍናል። ወጣቱ የቴዲን ዘፈን በቃሉ ያወርደዋል። ከቴዲ አፍሮ ጋር በዘፈን ይግባባሉ። ከኔ ጋር ግን በቋንቋ ልንግባባ አልቻልንም። ለዘመናት የቆየው ጦርነት ምክንያት የወጣቱን ቋንቋ ለመናገራችን ይሆን? ሐሳብ መጣ። አሁን ስለ ወጣቱ የማወቅ ፍላጎቴ ጨመረ። ሁሉን ዘፈን ታውቀዋለህ? አሁን ገባው መሰለኝ። አዎ ሁሉን አለኝ በአማርኛ በትግርኛ አነጋገር። ገና ዘፈኑ ከማለቁ በፊት ልጁ እየሮጠ ወደ ዳንሱ ገባ። እኔን ጥሎ ከቴዲ ጋር በሙዚቃ ሊግባባ ከነፈ። ከጎኔ የነበረው ለጭፈራ የሄደው የጓደኛዬ ትርፍ ቦታ ለወጣቶች መተዋወቂያ ጠቀመኝ። አንዲት በረጅም ጫማ ላይ የቆመች ወጣት መጣች። መቀመጥ ይቻላል? እየተቅለሰለሰች ጠየቀችን። ባለቤቱ እስከሚመጣ ፈቀድኩ። ይህ ጫማ እግርሽን አያደክመውም? ወሬ መጀመሪያ የሆነ ትለምደዋለህ፣ ከዚያ ብዙም አይሰማህም። ስለ ጫማው አስረዳችኝ። እዚህ ሀገር ቆይተሻል? የሚቀጥለው ጥያቄ ነበር። ገና 4 ወሬ ነው። ገና አዲስ ነሻ? አዎ ነኝ። የት ነው የተመደብሽ? ከፍራንክፈርት ራቅ ያለ ቦታ ጠራችልኝ። እና ለቴዲ አፍሮ ብለሽ ነው ከዛ እዚህ ድረስ የመጣሽው? ታዲያስ አለችኝ በመደነቅ። አመላለሷ ለቴዲ ያልተመጣ ለማን ይመጣል የሚል ጥያቄ ያዘለ ይመስላል። ቴዲ አዲስ ዘፈን ጀመረ። ጥያቄን ሳልጨርስ ጥላኝ ነጎደች። ጫማዋን ግን እዛው ጥላው በረረች። እኔም በትራዬ መድረኩ ጋር ብቅ አልኩ። ከዘፈኖቹ መሃል ቴዲ መፈክሩን ያሰማል። ፍቅር ያሸንፋል። ወጣቶቹ በሞላ በአንድነት እንደመፈክር ይደግሙታል። ሲዘፍን ይከታተሉታል። ቴዲ አውቆ መሃል ላይ ሲቆም እነርሱ ይሰማሉ። በዚህ ምሽት ሁሉም ደናሽ፣ ሁሉም ዘፋኝ ሆኗል። ጩኸቱ ስለበዛ ለረፍት ወደ ውጭ ወጣ አልኩ። አዳራሹ ውስጥ 1000 የሚሆን ሰው አለ። ደጅ ከ200 እስከ 300 የሚሆን ሰው ለመግባት ቆሟል። ሁሉ ሰው እንዴት ሊሆን ነው? ራሴን ጠየቅኩ። ህዝብ እንደ ጉድ ይጎርፋል፣ ይዘፍናል፣ ይጨፍራል፣ ይፈከራል። ቴዲ እወዳችኋለሁ ይላል። ወጣቶቹን በጩኸት ፍቅራቸውን ይገልጹለታል። ተመልሼ ቦታ የተቀመጥኩ። አሁን ከብዙ ወጣቶች ጋር ተዋወቅኩ። ቦርሳና ጫማ እኔ ጋር እያስቀመጡ መሄድ ተጀመረ። ለዚህ የታማኝነት ስራ በመብቃት ያልከፋኝም። ወጣት ሲደሰት ከማየት በላይ ምን የሚያስደስት ነገር አለ? ኢትዮጵያ፣ ኤርትራ የሚለው ነገር ቦታ አልነበረውም። ቴዲም ያውቅበታል። ፍቅር ያሸንፋል እያለ ፍቅርን ይዘረዋል። ወጣቱ በቡድን ሆኖ አብሮ ይጨፍራል። የመግባቢያ ቋንቋ የቴዲ ዘፈን ሆኗል። እኔም ለዚህ የተቀደሰ ዓላማ የጫማና የቦርሳ ጥበቃዬን በሰፊው ይዤዋለሁ። ተስማምቶኛል። አይሆንም ብዬ በዘመኑ ቋንቋ አላካብድም። ሌላ መጣ። ቦታ ጠየቀኝ። የተለመደው መልስ ተሰጠው። ኤርትራዊ እንደሆነ ገብቶኛል። ቀስ በቀስ ተግባባል። ለምንድን ነው ቴዲን የምትወዱት? ቴዲ እንደ ሌሎቹ ያካብድማ። ኤርትራ፣ ኢትዮጵያ ገለመሌ ገለመሌ አይልም። ይመቻል። ዛሬ እዛ ፍራንክፈርት ሌላም ዘፈን አለ። ማህበረ ኩም ያዘጋጀው ነው። ከአስመራ የመጡ ታዋቂ ዘፋኞች አሉ። እዛ ማንም አልሄደ። እዚህ ነው የመጣ ነው። ብዙ ነገር አስረዳኝ። እኔም ማህበረ ኩም ምን እንደሆነ ማጣራት ጀመርኩ። የሻዕቢያ እጅ ያለበት ድርጅት እንደሆነ ሰማው። ገረመኝ። ሻዕቢያን በዘፈን ማሸነፍ ተቻለ ማለት ነው። ቦለኛ የተሰኘ የቀድሞ ኤርትራውያን የዘፈን ዝግጅት ታሰበኝ። ያኔ ወርቅና ጌጥ ሳይቀር የሚሰጥበት ዘመን ነበር። የዛን ጊዜ ማነው ከቦለኛ የሚቀር? አሁን ግን ቴዲ በዘፈን አሸነፈ። የወጣቱን ፍላጎት የወያኔም የሻዕቢያም እንዳልሆነ ታየ። የምን ጦርነት፣ የምን የህዝብ ልቄት! ፍቅር ያሸንፋል። ወጣት ተሰባስቦ አንድ ላይ ይጨፍራል፣ ይፋቀራል፣ ይዝናናል። የጦርነት ጥሩምባ ለዛሬም ቢሆን ቆሟል። የክፍፍል አባዜ ቆሟል። ቴዲ የፍቅር ጦሩን ይዞ ዘመቻውን ካለውጊያ ቀጥሏል። በዚህ ምሽት አንድ ነገር ተመኘው። በሚቀጥለው ዓመት እነዚህን ወጣቶች የሚያፋቅር የቴዲ አፍሮን ጥሪ ቀጣይነት ተመኘው። ፍቅር የሚያሸንፍበት ቢሆን ብዬ ተመኘው። እነዚህ ወጣቶች የሚያፍሩበትን ሳይሆን የሚኮሩበትን ሀገር ተመኘው። ቴዲ አፍሮን አስመራ ንግስት ሳባ ስታዲየም ውስጥ መድረክ ላይ ሆኖ ፍቅር ያሸንፋል ሲል መስማትን ተመኘው። ከሁሉ በላይ ግን ማካበድን የማያውቅ የወጣትነትን ዘመን ተመኘው። በወያኔና በሻዕቢያ ትምክህት ሊገዳደሉ የሚችሉ ወጣቶች በአንድነት ሲጨፍሩ ማየትን የመሰለ መልካም ስጦታ ከቴዲ አፍሮ 2015 ተሰጠን። እኛም በደስታ ተቀበልነው። ስለዚህ ፍቅር የሚዘፍኑ በሰላም ይክረሙ። ቤልጂጋሊ ፍራንክፈርት 2015 እንደ አውሮፓውያን አቆጣጠር። ሰናይ ጊዜም